የተወደዳችሁ የእግዚአብሔር ቤተሰቦች በደንብ እንድትሰሙኝ እፈልጋለሁ። አንድ ነገር ልንገራችሁ፣ እውነቱን ማለት ነው። ትክክለኛውን መንገድ ልንገራችሁ። ለምሳሌ እኔ ከገዳም የወጣሁበት ምክንያት እኔና ጓደኛዬ ማለት ነው አንድ ትልቅ ምክንያት አለን። ልንገራችሁ። የተለያዩ መነኮሳት የራሳቸው የሆነ ምክንያት ይኖራቸዋል። እኛ በለሳ ሐሙሲት ከየኔታ መዝገቡ አይነ ስውር ናቸው። የቅዳሴ መምህር ናቸው። ቅዳሴ እየተማርን እያለን በእግዚአብሔር ፈቃድ ተከዜን ተሻግረን በአምደ ወርቅ አድርገን ሰቆጣ ገብተን ከሰቆጣ ደብረ ሐመልማል ባህር ኪዳነ ምህረት ከምትባለው ገዳም ለምናኔ ሄድን፣ ገባን። ገዳማውያኑ መናንያኑ በክብር ተቀበሉን፣ ከአበምኔቱ ጭምር በደስታ ማለት ነው። እኔ የገጠር ልጅ ነኝ። ማረስ እችላለሁ፣ መቆፈር እችላለሁ፣ ቀድሳለሁ፣ ሰዓታትን ቆማለን፣ ኪዳን እናደርሳለን። ሁለገብ ሰራተኛ ሆነን ገባን፣ እኔና ጓደኛዬ። ሌሎቹ ከከተማ ሄዱ ናቸው፣ ብዙዎቹ ማለት ነው። በትምህርት ወድቀው አልሳካላቸው ያሉ ወንዶችም ሴቶችም አሉ። መናኞች ናቸው። ግማሾቹ መንኩሰዋን፣ ግማሾቹ አልመነኮሱም። በአመክሮ ውስጥ ነው ያሉት። አሁን ትልቁ ነገር እግራችን ሳይሆን መመነን ያለበት ልባችን መመነን መቻል አለበት። ልባችን ወደ ገዳም መሄድ መቻል አለበት። የብዙዎቹ ወንድሞችና እህቶቼ በእግራቸው ሄዱ እንጂ በልባቸው አልሄዱም ነበረ። ትልቁ አደጋው እዚህ ላይ ነበር ችግሩ። እኛ ገዳም ገባን። ከአንድ ዓመት አመክሮ በኋላ በ1987 ሰኔ 10 ወንድሞችና እህቶቼ መነኮሳትና ወንድሞቼ መነኮሳት እህቶቼ መነኮሳት በዙሪያዬ ቆመው በስነ ስርዓቱ ተገንሼ እኔ ሰኔ 10 ቀን 1987 መነኮስኩ። በገዳሙ በዚህ ሁኔታ በተፈለገው የሥራ ዘርፍ እያገለገልኩ ቆየሁ። በመጨረሻ ግን ከገዳም እንዴት ልትወጣ ቻልክ ብላችሁ ብትጠይቁኝ እኔ ከገዳም መውጣት አልፈልግም ነበር። ወንድሞቼ ጓደኞች አሉ፣ አሁን ትታዘቡኛላችሁ። እና አባ ፍስሐ እና አባ ወልደ ማርያም አላችሁ፣ የማውቃችሁ ማለት ነው። እና አንድ አበምኔት መጣና ሴቶች ወደ ገዳሙ መኖሪያ ግቢ መግባት ይችላሉ። ባህር ኪዳነ ምህረት የሴቶች መኖሪያ ለብቻ ነው፣ የወንዶች መኖሪያ ለብቻ ነው። ቤተክርስቲያናችን አንድ ነው፣ መኖሪያችን ግን የተለያየ ነው። በሥራ እንገናኛለን፣ በአኗኗርና በአዋዋል ግን እንለያያለን። እና ለምን አይገቡም ብሎ እንግዲህ ውስጡ ምን እንደሆነ አናቅም፣ ምን አይነት ተልእኮ እንዳለው አናቅም። በአሁኑ ሰዓት በአሁኑ አይምሮዬ ቢሆን ኖሮ ይህን ሰው በሚገባ እናጠነውና እንመረምረው ነበረ። እና መግባት አለባቸው ብሎ ሴቶችን ወደ ወንዶች ገዳም አስገባ። በዚህን ጊዜ ተቃውሞ ስናነሳ የዚህ አበምኔት ሐሳብ ደጋፊዎች በእኛ ላይ አጉረመረሙ፣ አመፁ። ያው ሌሊት ተነስተን ከጓደኛዬ ጋር ጠፍተን መጣን። ወደ ከተማ ልንመጣ የቻልንበት ትልቁ መነሻ ምክንያት አንዱ ይሄ ነው። የኔ ስህተት ወይም የተሳሳትኩት ምለው ከዚህኛው ገዳም ስርዓት ሲፋለስ ወይም ደግሞ ችግር ሲፈጠር ወደ ሌላኛው ገዳም መሄድ ነበረብኝ። አላወኩም፣ አልተረዳሁም። እኔ በምንኩስና ሕይወት የተጸነስኩት ባህር ኪዳነ ምህረት፣ የተወለድኩት ባህር ኪዳነ ምህረት፣ ያደግኩት ባህር ኪዳነ ምህረት። ከዚያ ውጭ ያለውን ገዳም እምብዛም አላውቁም። ከዚያ ተነስተን ሐይቅ እስጢፋኖስ መጣን።
ሐይቅ እስጢፋኖስ ቤተክርስቲያኑ ውስጥ ያለውን ወይም ግቢ ውስጥ ያለውን መንበረ ጵጵስና የሰራነው ሸክላ ተሸክመን ውሃ እየቀዳን የሰራነው እኛ ነን። ብፁዕ አባታችን አቡነ አትናቴዎስ ከኢየሩሳሌም እንደመጡ የወሎ ሀገረ ስብከት በሆኑበት ሰዓት ከዚያ ተነስተን እንግዲህ ሰው በሰው ያው የኔም ምክንያት በጣም ብዙ ነው፣ ሰፊ ነው። ስራዬ ብዬ ግን ከተማ ለመኖር አልመጣሁም። ይህን ነገራችሁ። አሁንም እግዚአብሔር ቢፈቅድልኝ ኑሮዬን ገዳም እንዲያደርግልኝ አሁንም እግዚአብሔርን በጸሎት እየጠየቅኩት ነው። እውነት ነው፣ ትክክል ነው። የመነኩሴ መኖሪያ ገዳም ነው። በቃ የኛ ህይወት ጥሩ ህይወት የሚኖረን ገዳም ነው። በቃ መነኩሴ እና አሁንም ቢሆን በዚህ ዓለም እያለን እውነት ለመናገር ይሁን ጽፋለሁ። በፊትም የቤተ ክርስቲያን አስተዳዳሪ፣ የቤተ ክህነት ስራ አስኪያጅ፣ አሁንም ጡረታ ከወጣሁ በኋላ በዚሁ በቤቴ በበዓቴ የተለያዩ መጻሕፍቶችን በማንበብ በመጻፍ እታወቃለሁ። አሁን ለምሳሌ ይሄ መጽሐፈ መነኮሳት፣ ይሄ የምታዩት ቀዩ መጽሐፈ መነኮሳት የኔ ነው። በትልቁ በጉልህ የተጻፈ ማለት ነው። ብዙ መጽሐፎች አሉ እዚህ ውስጥ እኔ ጻፍኳቸው ወደ 30 የሚያክሉ መጽሐፎችን ጽፌያለሁ። እና ስለዚህ የመነኮሳት መኖሪያቸው ገዳም ነው ካላችሁ 100% አዎ፣ መልሱ ይሄ ነው። እኛ መነኮሳት መልሳችን ይሄ ነው መሆን ያለበት። ለምንድን ነው የምንፍጨረጨረው? ለምን? ምክንያት እውነቱንማ መናገር አለብን እንጂ ለእውነትማ መቆም አለብን እንጂ። ዋናው ትልቁ ነገር ቅድም እንዳልኩት እኛ በዚህ ዓለም ስንኖር ዓለማውያን ሰዎችን ክርስቲያኖችን ጎድተናን ወይ? ቤተ ክርስቲያኗን ጎድተናታን ወይ? አጥቅተናታን ወይ? የሚለው ሐሳብ መንሸራሸር አለበት። የተወደዳችሁ የእግዚአብሔር ቤተሰቦች በመነኮሳት ዙሪያ በሚነሱ ሐሳቦች እያቀረብኩ ያለሁት 3ኛውን ክፍል ነው። አሁን እኛ መነኮሳት ከገዳም ወጣን፣ በከተማም በገጠርም እንኖራለን። በተለያየ የሥራ ዘርፍ ማለት ነው ተሰማርተን በዚሁ ደግሞ ዝም ብለው በከተማ የሚልከሰከሱ የሚወጡ የሚገቡ ሥራ አጥ የሆኑ ለብዙ መነኮሳት ፈተና የሆኑ እንቅፋት የሆኑ ለቤተ ክርስቲያን ችግር የሆኑ ለምእመናን ለክርስቲያኖች ማሰናከያ የሆኑ አንዳንድ ሰዎች እንደኛ ቆብጭ ነው ቀሚስ ለብሰው ጺማቸውን አንጀርግገው የሚኖሩ ደግሞ አሉ። ይህን ነው አሁን መለየት ያቃተን። አሁን ብዙዎቹ ክርስቲያኖች ወይም ደግሞ ሊቃውንት ቤተ ክርስቲያን ማወቅና መለየት ያቃተን ነገር ቢኖር ይሄ ነው። ትልቁ ነገርኛ ከገዳም መውጣታችን ለቤተ ክርስቲያኒቷ አጠቃላይ ሁለንተናዊ እድገት ለውጥ እንቅፋት ሆነናን ወይ ነው ትልቁ ነገር። እንቅፋት ነን ወይ? እውነቱ እስቲ እንነጋገርበት። በስሜታዊ እስቲ አትሄዱ። አሁን ይህን በተናገርኩ ጊዜ በእርግጠኝነት ለምን እዚህ መነኩሴ ምን አመጣው እዚህ ገዳም አይደለም። ረጋ ብላችሁ እስቲ አስቡት። ቅድም ተናግሬያለሁ። አዎ የመነኩሴ መነሻውም መድረሻውም ጽንሰቱም ውልደቱም እድገቱም ገዳም ነው። ይህ ትክክል ነው። ነገር ግን ከገዳም ከመጣን በኋላ ለቤተ ክርስቲያኒቷ ሁለንተናዊ እድገት ፈተና ሆነናን ወይ? ውድቀት አምጥተናን ወይ? ለክርስቲያኖች ፈተና ሆነናን ወይ የሚለው ነገር በደንብ መታየት አለበት። አሁን እንጃ እንጂ በፊት ድሮ በአንድ ቤተ ክርስቲያን ውስጥ ወይም በአንድ ደብር መነኩሴ የሚያስተዳድረው ደብርና አንድ ጥቁር ራስ ካህን የሚያስተዳድረው ቤተ ክርስቲያን እድገቱ ሁለቱ እኩል አይደለም። መነኩሴው የተለያየ ጥፋት ሊኖርበት ይችላል። ወይም አለቃው
አስተዳዳሪው የተለያየ ጥፋት ሊያጠፋ ይችላል፣ አይታወቅም። በስነ ምግባር ማለት ነው፣ አይታወቅም። በዚያው ልክ ደግሞ ስነ ምግባራቸውን ጠብቀው ስርዓታቸውን ጠብቀው የምንኩስና ሕይወታቸውን ጠብቀው ደግሞ በአግባቡና በስርዓቱ የሚያስተዳድሩ ደግሞ ሐቀኛ፣ እውነተኛ፣ ብቁ የሆኑ መነኮሳት፣ አበው መነኮሳት አባቶቼ፣ ወንድሞቼ ደግሞ አሉ እና ሁለቱ አይደሉም። መነኩሴው የሚያስተዳድረው ቤተክርስቲያን በብዙ ልማት የተሸፈነ እና ልክ ደብሩን ወደ ገዳማዊ ሕይወት ወደ ገዳምነት ለመቀየር ሁሉ የሚያስብ ነው። ትምህርት ቤት እንዲኖረው የተለያዩ የልማት ዘርፍ፣ ምክንያቱም ገዳም ስንኖር ከፍቶች አሉ፣ እርሻ አለ፣ እደ ጥበባት አሉ፣ የሽመና ስራ አለ፣ የሰሬን ስራ አለ፣ ወዘተ ወዘተርፈ። ያው ልማት እንግዲህ እንደሚታወቀው ገዳም ነው። ልክ ከዚያ ያየውንና ከዚያ የለመደውን እዚህ ከሚያስተዳድርበት ቤተክርስቲያን መድገም ይፈልጋል። ይሄ የመነኩሴ አለቃ ወይም አስተዳዳሪ እኔም ራሴ ሳደርገው የነበረው ነገር ማለት ነው። ምክንያቱም ሌላ የሚጎትተው ሌላ የሚስበው ነገር የለውም። በአብዛኛው ብዙ መነኮሳት በጣም ታጥቀው ተግተው ያስተዳድራሉ። ምናልባትም የዕለት ጉርስ ብቻ እያገኙ የሚኖሩ አባቶች አሉ፣ እውነት ለመናገር ማለት ነው። አንዳንዶቹ ደግሞ ያው ወደ ላይ ከፍ ያሉ ትልቅ ደረጃ ላይ የደረሱ አሉ። እሱ ለመነኩሴ ምቹ አይደለም። ገንዘብ መውደድ፣ ገንዘብ ማካበት፣ መሰብሰብ ወዘተ ወዘተርፈ ይሄ ትክክል አይደለም። ገንዘብ ካገኙም እንኳን ለነዳያን መመጽወት፣ ለቤተ ክርስቲያን መስጠት፣ እንዲሁ ለመንፈሳዊ አገልግሎት ማዋል ይጠበቅብናል ማለት ነው እና እኔ በበኩሌ 28 ዓመት ሳስተዳድር ሁለመናዬን ለቤተ ክርስቲያን ሰጥቼ ነው የሰራሁት። በእርግጠኝነት ከአርባ ምንጭ ጀምሮ በሰራሁባቸው ባስተዳድርኩባቸው አድባራት፣ ገዳማት ያላችሁ አባቶች፣ እናቶች፣ ምዕመናን፣ ክርስቲያኖች፣ ካህናት፣ ሊቃውንተ ቤተ ክርስቲያን ምስክሮች ናችሁ። በተለይ ደግሞ የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅና ሰራተኞች፣ የወረዳ ቤተ ክህነት ሊቃነ ካህናት፣ ሌሎችም ሰራተኞች ምስክሮች ናችሁ። አጥፍቼም ከሆነ ትነግሩኛላችሁ። በተቻለኝ አቅም ግን ብዙ ስራዎችን ለመስራት ብዙ ጥረት አድርጌያለሁ። ሌሎችም አባቶች መነኮሳት በዚህ ሁኔታ ከኔ ይልቅ በጣም የተሻለ ቤተ ክርስቲያኑን በእድገት በልማት በጣም ከፍ ያደረጉ አባቶች አሉ እና ቤተ ክርስቲያኑን ወይም ገዳሙን ወይም ደብሩን መነኮሳት ሲያስተዳድሩት ሲመሩት ኪሳራ ውስጥ ከተው ከሆነ ወይም ለቤተ ክርስቲያኒቷ እንቅፋት ሆነን ከሆነ ጥርግ ብለን ወደ ምንሄድበት መሄድ ነው ያለብን። የተወደዳችሁ የእግዚአብሔር ቤተሰብ ልማት አምጥተዋል፣ እድገት አምጥተዋል፣ ያለው ችግር ከዚህ ላይ ነው ካላችሁ ደግሞ ችግራችንን እንድናስተካክል እንኳን ጥሩተኛ ነኝ፣ ከዚህ በኋላ ወዴት እሄዳለሁ? ሌሎች አሉ አባቶች ታጥቀው ተግተው 24 ሰዓት ለቤተ ክርስቲያን የሚሰሩ አባቶች አሉ። እነሱ ሲያጠፉ ማረም ማስተካከል ይገባል ለማለት ነውና ብዙም ጊዜ እየተነሳ ያለው ሐሳብ ከመቀኝነት ከመበሳጨት እንደ አንዳንድ ተንኮል ያለበትም ይመስለኛል። ወስብሐት ለእግዚአብሔር። ይቆየን። እንቀጥላለን። እኔ ከገዳም እንደወጣው በቀጥታ የሥራ መጀመሪያዬ የሆነው አርባ ምንጭ ገመጎፋ ሀገረ ስብከት አርባ ምንጭ ስሌ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ነው። እዚያ አካባቢ የነበራችሁ አጠቃላይ ክርስቲያኖች የነበራችሁ አሁንም ያላችሁ ምስክሮቼ ናችሁ። እኔ ቆሞስ መላከ ገነት አባ ወልደ ጊዮርጊስ አበጀ እባላለሁ እና ከገዳም እንደወጣው በቀጥታ አርባ ምንጭ ሀገረ ስብከት ማለት ገመጎፋ ሀገረ ስብከት ነው የሄድኩት። ብፁዕ አባታችን አቡነ ቃውስጦስ የሀገረ ስብከቱ ሊቀ ጳጳስ ነበሩ በዚያን ሰዓት።
በወቅቱ የዚህ የመናፍቃን እንቅስቃሴ እንደ አሸን የፈላበት ወቅት ነበረ። ጊዜው በጣም ፈታኝ፣ ክርስቲያኖች የሚታሰሩበት፣ አበው መነኮሳት ካህናት የሚታሰሩበት፣ የሚሰቃዩበት፣ የሚገረፉበት ዘመን ነበረ እና በቀጥታ እዚህ ስሌ ደብረ ገነት እርሻ ልማት ክርስቲያኖች ተሰብስበው ቤተክርስቲያን ለመስራት አስበው፣ ቤተክርስቲያኑን ለመስራት ግን ሰብሳቢ አባት እንደሚያስፈልጋቸው ሀገረ ስብከቱን ጠይቀው ኑሮ ብፁዕ አባታችን አቡነ ቀውስጦስ አሁንም አሉ በሕይወት። እኔ ማመልከቻ አስገብቼ ከራስ ፀጉሬ እስከ እግር ጥፍሬ ከተመለከቱና ከገመገሙ በኋላ መንፈስ ቅዱስ በገለጠላቸው መሰረት ብፁዕ አባታችን ይህ መነኩሴ ገና ከገዳም የወጣ ስለሆነ እዚያ ቦታ ላይ ስሌ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ገና ቤተክርስቲያኑ አልተሰራም፣ ህዝቡን ሰብስቦ ማስተማር ይችላል፣ ቤተክርስቲያኑን መትከል ወይም ማስተከል ይችላል ብለው ወደዚያ ቦታ ላይ ለመጀመሪያ ጊዜ በ120 ብር ደሞዝ ነው የተላኩት። ልብ አድርጉ። ሄድኩኝ። ሲሄድ 50-60 የሚሆኑ ክርስቲያኖች ብቻ ነው ለጊዜው ያገኘሁት እና ባዶ ጫካ ያልተመነጠረ በዙሪያው እርሻ ልማቱ ያለ፣ በዙሪያው የእርሻ ልማቱ አለ፣ ሙዙ፣ ጥጡ ወዘተ አለ። ለቤተ ክርስቲያኑ አሁን ቤተ ክርስቲያኑ የተተከለበት ቦታ ባዶ ጫካ ነበር ያገኘሁት። ደረስኩ። አሁን ሌላ ሰው ቢሆን ኖሮ፣ ሌላ ዓለማዊ ሰው ወይም ጥቁር ራስ አስተዳዳሪ ሆኖ ቢሄድ ኖሮ በእርግጠኝነት እዚያ ቦታ ላይ ቤተክርስቲያን በሌለበት፣ ምንም ነገር በሌለበት ሊቀመጥ አይችልም። እኔ ሄድኩኝ። በቀጥታ የሳር ቤት ፊላ ይባላል፣ እንደ ሳር ያለ ነው። በሱ የተከደነ አሮጌ ቤት ተከራዩልኝ። እዚያ ገባው። እዚያ ገብቼ ህዝቡን እየሰበሰብኩ እያስተማርኩ፣ ወንጌልን እያስተማርኩኝ ቤተክርስቲያኑን ተከል። ቤተክርስቲያኑ ተሰራ። ቤተክርስቲያኑ ሲሰራ ክብ አይደለም፣ እንዲሁ ዝም ብሎ ሞላላ ነገር 40 ቆርቆሮ በቃ በሚሆን ነው እና መቃኞ ማለት ነው። ቤተክርስቲያን ሰራን። ታቦቱ ያው መጣ ማለት ነው፣ ወይም ደግሞ አስገባን። ታቦቱን አስገባን። ታቦቱ በሚገባበት ሰዓት የነበረው ፈተና እነግራችኋለሁ። ራሱን የቻለ አንድ ከባድ ታሪክ ስለሆነ፣ ረጅም ታሪክ ስላለው፣ ከባድ ፈተና ስለነበረበት እሱን እነግራችኋለሁ። ምን ጊዜም ቢሆን የማረሰውና ሁልጊዜ እስከ ዕለተ ሞት የማስታውሰው ትልቅ ታሪክ ስላለው ማለት ነው። እዚያ አካባቢ ያላችሁ አባቶቼ፣ እናቶቼ፣ አዎ አስታውሱ፣ ምስክሮቼ ናችሁ። እውነቱን ለምናገረው አንዲት አልጨምርምም አልቀንስም። እና ከዚያ ስንኖር እንግዲህ መነኩሴ ማለት ምን ማለት ነው የሚለውን የወሰንኩበት። መነኩሴ አንደኛ አርበኛ መሆን አለበት። መንፈሳዊ አርበኛ፣ ጀግና መሆን መቻል አለበት። አዎ እግዚአብሔር አምላክ ከዚህ ጫካ መጣኝ አይደል? አዎ ጫካው፣ ይሄ ጫካ እኮ ለመነኩሴ ይመቻል። የኔ ውሳኔ ይሄ ለኔ በጣም ምቹ ነው አልኩና ህዝቡን በማስተባበር ቤተክርስቲያኑ ተሰራ። ቅድም እንዳልኳችሁ ታቦቱን አስገባን። ከዚያ በኋላ ያለው ስራ እጅግ በጣም ዘርፈ ብዙ ስራዎች ነበሩ የገጠሙኝ። አንደኛ ተተኪ ልጆችን ማፍራት፣ ማለትም ወደፊት ለድቁና ለቅስና የሚበቁ ልጆችን ማስተማር። በድቁና ሌሊት ከ9 ሰዓት እስከ 12 ሰዓት እስከ 11 ሰዓት ተኩል ድረስ ልጆችን አስተምራለሁ። ከ11 ሰዓት ተኩል ለኪዳን ቤተክርስቲያን እሄዳለሁ። ኪዳን ከ1 ሰዓት አካባቢ እንጨርስና ከዚያ በኋላ ከ1 ሰዓት እስከ 3 ሰዓት ድረስ ህሙማንን ወይም በሽተኞችን አጠምቃለሁ። እነሱን ካጠመቅኩ በኋላ ደግሞ በእያንዳንዱ መንደር ከገጠር እስከ ከተማ ባለው መንደር ክርስቲያኖች በሚገኙበት መንደር
እሄዳለሁ፣ ጸበል እረጫለሁ፣ ወንጌልን አስተምራለሁ። አመናችሁም አላመናችሁም ስሌ ደብረገነት የስብከት ኬላ 8 የስብከት ኬላዎች ነበሩ፣ ከቤተ ክርስቲያን ውጭ ማለት ነው። ለምን? ሰዎች ወደ ቤተ ክርስቲያን ሊመጡልን ስላልቻሉ። ግማሹ ያልተጠመቀ ነው። ክርስቲያንም ቢሆን በክርስትና ሕይወት የጠነከረ አይደለም። ስለዚህ ወደ ቤተ ክርስቲያን የሚመጡበትንና ፍጹም ጠንካሮች ክርስቲያኖች እንዲሆኑ የሚያደርግ ትምህርት በእያንዳንዱ ቀበሌ፣ በእያንዳንዱ ጎጥ፣ ሰፈር እየሄድኩኝ በዚያ አካባቢ የሚገኙ ክርስቲያኖችን እየሰበሰብኩ ንፍሮ ይነፈራል፣ ዳቢ ይጋገራል። ከአንድ አካባቢ እነዚያ ክርስቲያኖች ይሰበሰቡና ትምህርት አስተምራለሁ። በቃ ሰው በዚህ ሁኔታ እየጠነከረ እየበረታ መጣ። ትናንት ምንም የሌለው ቤተ ክርስቲያን ከዚያ በኋላ የክርስቲያኖች ቁጥር እየጨመረ እየበዛ መጣ። በዚያ ውስጥ እንግዲህ ብዙ ፈተናዎች ነበሩና በዚህ ሁኔታ ነው እንግዲህ አርባ ምንጭ ስሌ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የቆየ ነው። እቀጥላለሁ። ስሌ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን መነኩሴ በመሆኔ ለቤተ ክርስቲያኑ ሁለንተናው እድገት በመንፈሳዊም በልማቱም በስብከተ ወንጌሉም የሰራነው ሥራ እውነት ምንም ሳንጨምርበት ሳንቀንስበት እውነቱን እነግራችኋለሁ። ሁለተኛውን ክፍል እቀጥላለሁ።